ውጥ ያለበትና ከበፊት እንደሚሻል ጸበሉ ሙሉ በሙሉ ሲጨርስ ሙሉ በሙሉ ደህና እንደሚሆንና ጤናው እንደመጀመሪያ እንደሚመለስ ነው ያስተላለፈልን። ስለዚህ እኛ የምንፈልገው ምኞታችን ይሄ ነው። የምንፈልገው ነገር ይሄ ስለሆነ ሁሉን ባለበት ወደ እምነቱ ተጠግቶ አፍያ እንዲሆን ድኖ እንዲመጣ የሁላችንም ፍላጎት ነው። ማንኛውም ሰው በህመም ላይ በተለይ በስራ አለም ላይ የሚሆኑ ሰዎች ለሀገራቸው የሚሰሩ ሰዎች ለሀገራቸው ጀግና ሆኖ በጣም በርትቶ የሚሰሩ ሰዎች ምንም ሊነካቸው ማናችንም አንፈልግም። ሁሌ መቼም የሰው ልጅ ሳያሟ አይቀርም እናውቃለን። ግን ቢሆንም ባላሰቡት ቦታ ጭራሽ ባልጠበቁት ቦታ ሰው በዚህ ልክ ሲያጠቃቸው ደግሞ ሁላችንም የሚያመን ነገር ነው። ሁላችንም ያመናል። ስለ ብሩኬ ማናችንም በዚህ ልክን ጠንቋይ እሱ ተከታትሎ በሱ ላይ መድኃኒት ያደርግበታል፣ በዚህ ልክን እጁ እንዳይሰራ ያደርገዋል ብለን ማናችንም ያልገመትነው ነገር ነበር። እነሱም ደግሞ አልጠበቁትም። ምክንያቱም ምንም አይነት ከጠንቋዩ ጋር ግንኙነት የለውም፣ አይገናኙም፣ አይተዋወቁም፣ የደረሰበት ነገር የለም፣ የበደለው ነገር የለም። ግን እርግጠኛ ነኝ ሰው ልኮት ይሆናል። መቼም በእነሱ ዙሪያ ያሉ ሰዎች በሙሉ እንዳለ ጠላቶች አይደሉም። ለምን ጥሩ ነገር ሰሩ? ለምን ጥሩ ነገር አደረጉ? ለምንስ ሀገራችን ላይ ሰላም እንዲወርድ አደረጉ? በማለት ነው በዙሪያቸው ጠላት የሚበዛባቸው። ለምን እንደሆነ አላውቅም። ስለዚህ ሰሞኑን ጀግኖቻችን እየጠፉበት ምክንያት ደግሞ ትንሽ እረፍት ለማድረግ ፈልገው ነው። እረፍት ላይ ናቸው እንጂ ምንም ሆኖ አይደለም። የቡርኬው እዛው ጠበል ነው፣ አልተመለሰም። ሌሎቹ ደግሞ ሚኪ እንደምታውቁት እስር ቤት ነው። የአበበ ሁኔታ ሳይታወቅ መውጣት እንደማይቻል ትላንት ቪዲዮ ለቄላቸው ነበር። ስለዚህ ሌሎቻቸው ደግሞ አሁን ትንሽ እረፍት ላይ ናቸው። እንደምታውቁት 3 ወር በሙሉ በመኮንን ጉዳይ ላይ በጣም ውጣ ውረድ በዝቶባቸው አንዴ ህመም፣ አንዴ አንዳቸው የተጎዱ ሞት ማጋጠማቸው ብዙ ነገር ነበር። የሉልን የምናታማ ነበር። የአቤልም ወንድም እንደማጥመድ በፍቅር ብለው ይዘውት ነበር። ያ ነገር ብዙ መከራና ብዙ ስቃይ እንዳየ ሁላችንም እናውቀዋለን። ብዙ ነገር። ስለዚህ አሁን የመኮንን ጉዳይ ሙሉ በሙሉ ስለተዘጋ ማለት ኬዙ በቃ ሙሉ በሙሉ ተዘግቷል። ምንም የቀራቸው ነገር የለም። ያው በመሀል የብሩኬን መታመሙና የሚኪ እስር ቤት መግባቱ ነው እንጂ የመኮንን ጉዳይ ሙሉ በሙሉ ተዘግቷል። አሁን የሚጠበቀው መኮንን ሀገር ሲገባ አሳልፎ ለህግ አካላት መስጠት ነው እንጂ ሌላ ምንም አይነት ነገር በዛ ኬዝ ላይ እጃቸው የሚያስገቡበት ነገር የለም። ብሩኬ ከተሻለ በኋላ ሚኪም ያው ያበበ ጉዳይ ታውቆ ከስር እንደሚወጣ በዋስ መብት እንዲወጣ የቁም እስረኛ ተደርጎ እንዲለቀቅ ነው የተባለው። ስለዚህ ያው አዲስ ነገር በአዲስ ኬዝ ስለሚመጡ አሁን እረፍት ላይ ስለሆኑ ነው። ስለዚህ ማናቸውም መጨናነቅ አያስፈልግም። ምንም አይሆኑም። እነሱ ለእውነት ስለሚሰሩ ለእውነት ስለቆሙ እውነትን ይዘው ስለሚጓዙ ከውሸት ጋር የራቁ ሰዎች ስለሆኑ ምንም እንደማይሆኑ አስረግጬ እነግራቸዋለሁ። ምክንያቱም እነሱ ለእውነት ብሎ አገራቸውን ሕዝባቸውን ስለሚያገለግሉ ፈጣሪ ነው የሚጠብቃቸው። እንደ ሰውማ ቢሆን ኑሮ እኮ በፊትም አልቀው ነበር አይደል? አቤል ጭራሽ ባላወቀው ነገር አይደል እንዴ ይሄና መከራና ስቃይ ውስጥ የገባው? ከሱ አልፎ ተርፎ የወንድሞቻችንም ተርፈዋል፣ የጓደኞቹ ተርፏል። አንዱ ታሞ ጸበል እንዲገባ ተደረገ። አንዱ ደግሞ በአበበ ምክንያት በአበበ ጦስ እስር ቤት እንዲገባ ተደረገ። ያ አቤል ላይ በተከሰተ ነገር ነው። እኛ ራስ በራሳችን ተያይዘን እንሰራለን። በእኛ መሀል ማንም ሰው መግባት የለበትም። እኛ ለሁሉም ነገር እንበቃለን። ማንም እኛ አያሸንፈንም። እኛ ጀግና ነን ብሎ ስለሰሩ እኮ ነው። ለምን እንዲህ ነገር ይሰራሉ? እነሱ መውደቅ አለባቸው። እነሱ ከኛ በልጠው መታየት የለባቸው። በልጦ ስለታዩዋቸው በእውቀት በሰው ውዴታ በማህበራዊ ኑሮ በሁሉም ነገር ስለበለጧቸው በጭንቅላ ስለበለጧቸው እነሱ ለመጣል ነው እነሱ ሁሌ የሚነሱት እንጂ እነሱ መቼም ቢሆን አይወድቁም። መቼም ቢሆን ወደ ኋላ የሚቀሩበት ጉዳይ የላቸውም። ለምን? ለእውነት የቆመ ሰው ፈጣሪ ከጎኑ ይሆናል። እናንተ ሁሌ ብቻ እውነተኛ ሰው ሆኖ እናንተ ሁሌ በሰው ላይ ክፉ ነገር አትስሩ። አንዳንዴ ደግሞ የሰው ልጅ ጥሩም ወዳጅም እንዳለው መጥፎ ወዳጅም አለው። ስለዚህ
ሁሉ ነገር ደግሞ በአጋጣሚ የሚከሰት ነገር ያኔ ጥሩ ስለሰራ ነው ለምን መጥፎ ነገር አልሰራም ብለን በዛ ሰው መገምገም የለብንም። የሰው ልጆች ነን። ዛሬ ደስተኛ ከሆንን ነገ ሊከፋን ይችላል። ነገ ከከፋን ዛሬ ደግሞ ደስተኛ የምንሆንበት ጊዜ አለ። የሰው ልጅ ሁሉም ነገሩ የተቀያየረ ነው እንጂ ሁሌ በደስታ አይኖርም። ሁሌ በሀዘን አይኖርም። ሁሌ ሀብታም እንደሆነ አይኖርም። ሁሌ ድሃ እንደሆነ አይኖርም። ሁሉ ነገር ይቀያየራል። እንደ መሸ ይነጋል፣ እንደ ነገ ደግሞ አይቀርም እንደሚመሽ ማለት ነው። ስለዚህ እነዛ ጀግኖች ለእውነት ብሎ ስለቆሙ ነው ይህን ያህል አደጋ በላይ ላያቸውን መጥፎ ነገር ሰው ሆነ ብሎ ተከታትለው እነሱ ለማጥፋት የሚሞክሩ ብዙ ጠላቶችን እንዳሉ ጠንቀን እናውቃለን። ስለዚህ እነሱ አሁንም ዛሬም ሆነ ነገ መቼም ቢሆን ወደ ኋላ የሚመለሱበት ነገር የለም። ከስራቸው መቼም የሚወገዱበት ነገር የለም። ከስራቸው መቼም እጃቸው አጣጥፈው አይቀመጡም። እንዳልካችሁ አሁን እረፍት ላይ ስለሆኑ ነው እንጂ ሚኪም እርግጠኛ ነኝ፣ በ100% እርግጠኛ ነኝ በቅርቡ ከእስር ቤት እንደሚለቀቅ እርግጠኛ ነኝ። ብሩኬን ሆነ ጸበል ከገባ በኋላ ወደ እምነቱ ከተመለሰ በኋላ ማለት ከተመለሰ ስላችሁ ወደ እምነቱ ከሄደ በኋላ አይደኑ የሚል ጥርጣሬ ምንም ነገር የለኝም። ተሽሎ ጤነኛ ሆኖ ወደ እናቱም ወደ አክስቱ የሚወዱት ጓደኞች አሉት፣ ክሩሞቹ የድኳሹ ክሩሞች በሙሉ እነ ሉሉም ሆነ ማናቸውም ገመቶ ጊዜውን የሚያሳልፍ ስራውን በአዲስ ጠላቶችን እንዲያፍሩ አንገታቸውን እንዲደፉ ስራውን እንደሚቀጥል እርግጠኛ ነኝ። ይህን እመኑ። ዋናው የሰው ልጅ ከሁሉም ነገር ርቆ ወደ ሃይማኖቱ መጠጋቱ ነው። በሃይማኖቱ አምኖ ወደዛ ከሄደ በኋላ ብሩክ ደህና ይሆናል። ማናቸው ማሰብ የለባቸው፣ መጨናነቅም የለባቸው። ጭንቀት ለማንም አይጠቅመው፣ ለማንም አይበጀውም። በሽተኛ ነው የሚያደርገን። ስለዚህ ሁላችሁም ባላችሁት ሃይማኖት ዱዓ አድርጉ፣ ጸሎቱም አድርጉ። እነዚህ ልጆች ምንም እንዳይነካቸው። ያለፈው አልፈዋል። አሁን ከፊት ለፊት ብዙ ነገር ይጠብቃቸዋል። መኮንን ተያዘ፣ የመኮንን ድርጅት ተዘጋ ተብሎ ሌላ ሁሉ ነገር አልቋል አይባልም። ምክንያቱም ብዙ ነገራት አለ አገራችን ላይ ያላየነው እንጂ ያልሰማነው የለም ይል ነበር ዘላለም ዘገየ። ስለዚህ ሀገራችን ላይ ብዙ ቤታቸው ዘግቶ የሚያለቅሱ እናቶችን፣ አባቶችን፣ ሴት ልጆችን፣ ወንድሞቻችን ሊኖሩ ይችላሉ። ስለዚህ እነዚህ ጀግኖች ደግሞ ለእነሱ መድረስ ግድ ነው የሚለው ግድ ይላል። ያ ስለሆነ ስራቸው አቋቁመው በአዲስ ስራቸው ስለሚጀምሩት አሁን ግዴታ እረፍት ያደርጋቸዋል። ብዙ ነገር ተሰቃይተዋል። ምክንያቱም እንደምታውቁት ከዚህ በፊት በኤልሳ ጉዳይ ላይ እነ ሉልን በጣም ደክመው ብዙ መከራ ብዙ ስቃይ አይተው ሉልን እንዳያችሁ ያልሆነ መድኃኒት እንዲወስድ ራሱን እንዲስት ተደርጎ ከዛ ችግር ሳይወጡ በዛ ጉዳይ ላይ እረፍት ሳያደርጉ ነው አቤል ጉዳይ በድንገት የተፈጠረው። ምንም ባላሰቡት ነገር ድንገት ተፈጥረዋል። እነዚህ ነገራቶችን ስላሉ ግዴታ እረፍት ያስፈልጋቸዋል። ከእረፍት በኋላ ደግሞ በአዲስ ነገር እንደሚመጡ ባለፈ ሉልም ተናግረዋል። ምክንያቱም ይሄ የአቤል ጉዳይ የዘጋነው ነገር ስለሆነ በቅርቡ ደግሞ ብዙ ኬዞች እጃችን ላይ የገቡ የተመዘገቡ ነገራቶችን ኬዞችን ስላሉ በእነሱ በአዲስ እንመጣለን። ራሳችን አቋቁመን ራሳችን አዲሰን እረፍት አድርገን እንመጣለን ብሎ አውርሰው ነበረ። ስለዚህ ለዛ ይሆናል እረፍት ላይ ስለሆኑ ነው። እኛ ብቻ እነሱ በመጡ ሰዓት ማጠናከር እንዲጠነክሩ ወደፊት እንዲጓዙ እንጂ መቼም በምንም ሁኔታ ወደ ኋላ እንዲቀሩ ማድረግ የለብንም። ማበረታታት አለብን። ለምን አገራችን ጽድት ያደርጉ ነው። መቼም ቤትን የሚያጸዳ ሰው አንጠላው፣ ግቢ የሚያጸዳ ሰው ወይ አካባቢያችን የሚያጸዳ ሰው አንጠላው ማለት እንወደዋለን። ጽዳት ማንኛውም ሰው የሚጠላ ሰው የለም። ስለዚህ ሀገራችን ላይ መጥፎ የሚሰሩ ሰዎች እንደዚህ ጽድት ብለው ወደ እስር ቤት የሚወሩበት ጀግኖች እስር ቤት እንዲገቡ የእጃቸው እንዲያገኙ የሚያደርጉ ጀግኖች ደግሞ እኛ ብር መስጠት ወይስ ጉልበት መቼም አንሰጣቸውም አይደል? በተቻለን አቅም ደግሞ በቃ ባለንን ነገር ማበረታታት ነው ያለብን። በስራቸው ስልችት እንዳይሉ፣ እንዳይከፋቸው፣ እንዳይደብራቸው። ምክንያቱም ህይወታቸው መስዋዕት አድርገው ነው የሚሰሩት። ሁሉ ነገር መስዋዕትነት ከፍሎ ነው የሚሰሩት። ከስንት ሰው እንደሚገጩ እናያለን። ስንት ጊዜ መሳሪያ ይመዘዝባቸዋል። ስንት ጊዜ መድኃኒት ይደረግባቸዋል። ለምን? ለእውነት ቆማችሁ እኮ ነው። ለምን ጥሩ ነገር ትሰራላችሁ?
እናንተ ማን ናችሁ? መንግስት ያለ እናንተ በዚህ ጉዳይ ላይ ለምን በአዲስ ትሰራላችሁ? ለምን ትንቀሳቀሳላችሁ? እናንተ አርፋችሁ መቀመጥ ነበረባችሁ ነው። ገብቷቸዋል። ስለዚህ ያ ጉዳይ ስለሆነ ያ ነገር በሌላ ማህበረሰብ ማለት ሁሉም ሰው ያልኩኝ አይደለም። አንዳንድ እንደመኮነን ራስ ወዳጅ የሆኑ ሰዎችን እኔን ብቻ ኑሬ ሌሎቻችሁ መጥፋት አለባችሁ። የኢትዮጵያ ሕዝብን መቼም ጥሩ ነገር ማያስቡ ሰዎች ስላሉ እነዛ ሰዎችን ቀንዳቸው ስለሚሏቸው እንዳይወጥቁ እንዳይሸነፉ። የሚሸነፉ ጀግኖች አይደሉም አውቃለሁ፣ ግን የሰው ልጅንና አንዳንዴ ድክመት ወይስ እረፍት ሳናጣ ስንሰራ ብዙ ጊዜ በህይወታችን ላይ ስቃዮች ምናምን በቤተሰባችን ላይ ያልሆኑ ነገር ሲያጋጥመን የሰው ልጅ ነን፣ ስችት ይለናል። በዚህ ምድር ላይ ፈጣሪ ብቻ ነው። እኛ ወንጀልም ሰራን፣ ጥሩ ነገር ሰራን፣ መጥፎ ነገር ሰራን ልጆቼ ናቸው ብሎ ስልችት ማይለው ፈጣሪ ነው እንጂ እኛ ሰዎችን ሲደክመን ምርር እንላለን፣ ሲርበን ለምን እንላለን፣ ከሰራን ለምን ብዙ ነገራቶችን አሉ። እና ሰው ሆኖ ማይሳሰት የለም፣ ሰው ሆኖ ማይደክመው የለም። ያ ስለሆነ እነዚህ ጀግኖቻችን እንዳይደክማቸውና ከስራቸው ደግሞ ወደ ኋላ እንዳይሸሹ የበለጠ ነገር ሰርተው በጥሩ ነገር ስማቸው እንዲጠራ አገራችን ደግሞ ጽድት አድርገው እንዲኖሩ ማድረግ ነው ያለብን። ይሄ የኛ ዕጣ ፈንታ ነው። አንድ ሰው ከስር ሆናችሁ አብሽር ከጎንህ ነን ብለን ስናበረታታቸው አይዟችሁ ስንላቸው እነሱ የበለጠ ነገር ለመስራት ይነሳሉ፣ ወደፊት ይጓዛሉ እንጂ ወደ ኋላ የሚባል ነገር የለም። ማናቸውም ቢሆን ማበረታታት አለብን። እና ውድ ቤተሰቦቼ እንደዛ ነው እላችኋለሁ። አሁንም ቢሆን ለብሩኬ ወደ ኋላ ሳንል ለሚኪም ድዋም ጸሎትን ማድረግ አለብን። በተለይ ሚኪ ፍርዱን ቀለል እንዲለት ያ የተረገመ ሰውዬው ጤነኛ እንዲሆን ማለት እንዲድን፣ ጤነኛ ሳይሆን እንዲድን ሁላችንም ለብሩኬም ድዋም ጸሎት ማድረግ አለብን፣ ለሚኪም። ምክንያቱም ሚኪ እስር ቤት የገባው ምንም አይነት ጥፋት ሰርቶ አይደለም፣ በአበበ ምክንያት ነው። አበበ አመልጣለሁ፣ ከኔ በላይ ማንም የለም፣ እኔ ነኝ ጀግና፣ እናንተ ምንም አታውቁም፣ እናንተ ማሀይቦች ናችሁ ብሎ ባፉ ነው የሸናው የነበረው። ስለዚህ ያ ሰውዬው ባመጣው ሰበብ ሚኪ እስር ቤት እንዲወረወር ተደርጓል። ስራው እንዳይሰራ ተደርጓል። ሆነ ብሎ ያደረገው ነገር እኮ ነው። መጀመሪያ እኮ እሱ ብሏል፣ እናንተ ከኔ ምንም የምታሸንፉት ነገር የለም፣ እጥላችኋለሁ እንጂ አጠሉኝም ብሎ ነበረ። ስለዚህ እሱ ያሰበውና ያለመውን አሳክቷል። በቃ እነሱ ወንጀል ውስጥ እንዲገቡና እንዲታሰሩ ነው የሚፈልገው ነበረው። መጀመሪያ አቤልን ስለታሰረ ደስተኛ አልነበረም። ግን የአቤሉን ነገር ሁሉ ውድቅ ሆኖ አይደለም ከእስር ቤት የተፈታው። አቤልን ምንም አይነት ኬዝ ስላልተገኘበት ምንም አይነት ወንጀል የሰራው ነገር ስለሌለ፣ ስለዚህ ያለ በውስጣቸው ስላለ አሁንም መልሶ እዛ ወንጀል ውስጥ እንዲከታቸው ነው የፈለገው ነበረው። ግን አደረገው፣ ተሳካለት። መጥፎ ሰው ደግሞ ይሳካላታል። እኔ ምንም አይነት ርህራሄም ወይስ ኢዲያን ምንም የሚለው ምንም አይነት ርህራሄ የለኝም ላበበ። ግን ያው ጀግና ወንድማችን ሰርቶ ለመለወጥ ህዝቡን የሚያገለግል ለእናቶችንም በሚያብስ ለአባቶችን ለብዙ ሰዎች ጎን ሆኖ ለሉልን ደግሞ ከጎን ሆኖ በሁሉም ነገር የሚያግዘው ሚኪ ነው፣ እናውቃለን። ከካሜራማንነት ቪዲዮ ሲቀርጽ ምንም ነገር ቢቸግረው በታማኝነት የሚሰራው ሚኪ ነው። ሌሎች አይሰራሉ ማለት አይደለም፣ ሌሎችም ይሰራሉ። ግን የበለጠ ሚኪ ብዙ ቦታ የሚሸፍን ጀግና ነበር። ግን ዛሬ ይብላኝ ላበበ እስር ቤት እንዲወረወር አድርጎታል። ስለዚህ ሳንወድ በግዳችን አበበ እንዲድን፣ ጤናው እንዲመለስለት፣ ከኮማ እንዲወጣ፣ ጤነኛ እንዲሆን ደግሞ ላበበን ጸሎት ማድረግ ዱዓ ማድረግ አለብን፣ ለሚኪ ስንል ማለት ነው እንጂ ለሱማ ለሰከንድም ሆነ ለደቂቃ ለሱ ምንም አይነት ርህራሄም የለኝም። ሰው ነው አውቃለሁ። ግን በዛ ልክ እሱ ክፋት ሰርተዋል፣ መጥፎ ነገር ሰርተዋል። ሰው እንዲወድም አድርገዋል። ሰውን ቀና ብሎ እንዳይሄድ አድርገዋል። ሰው ባልሰራው ስራ እንዲታሰር እንዲጠየቅ አድርገዋል። እነዚህ አይነት ሰዎችን ደግሞ ለእነሱ ምንም አይነት ጥሩ ነገር ማሰብ አያስፈልግም እላችኋለሁ ውድ ቤተሰቦቼ። ስለዚህ ሁላችሁም እወዳችኋለሁ። ባላችሁበት ሰላማችሁን ይብዛልኝ። በድጋሚ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እንድንገናኝ መልካም ጊዜ ይሁንላችሁ። እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።